ፋሽን ነው የሚለው ዘፈን ማለት ነው። ውድ እህቶቼ ሙሉውን ካወቃችሁ እባካችሁ በጣም ስለፈለኩት ነው ኮሜንት ላይ አስቀምጡልኝ ማለት ነው። እኔ ስለማላቀው ነው። እና በዚሁ አጋጣሚ ማለት ነው የአብርሽ ወዳጆች ወይም ደግሞ የአብርሽ አድናቂዎች እናንተ አድናቂ ስራ ሳትሆኑ አስመሳዮች ማለት ነው። እና አብርሽን ወዳችሁት አይደለም እናውቃለን። አብርሽን የሚያደንቁት ልጆች፣ አብርሽን የሚወዱት ልጆች እያንዳንዳቸው አውቃቸዋለሁ። ነገር ግን አብርሽ ተነካ ብላችሁ ራሳችሁ እያሰደባችሁት እያለ እኛ ላይ ደግሞ መታችሁ በውስጥ መስመር አፋችሁን የምትከፍቱ ማለት ነው። አፋችሁን አትክፈቱ። እውነት ጀግና ከሆናችሁ ለአብርሽ መከራከር ከፈለጋችሁ ማለት ነው ዩቱብ ክፍት ነው። ዩቱብ ከፍታችሁ አፋችሁን ሞልታችሁ መናገር ትችላላችሁ። እዚህ ጋር እኔ ሲቀጥል ስለ አብርሽ ምንም ነገር የተናገርኩት ነገር የለም። አው ነገም ቢሆን ዛሬም እየመራራችሁ ዋጡት። ለሩታ ክብር የለውም፣ ለትዳሩ ክብር የለውም። ምን ታመጣላችሁ? ክብር ያለው ወንድ ሚስቱን ያስከብራል፣ ልጁን ይጠብቃል፣ አባቱን ያስከብራል፣ እናቱን ያስከብራል። ገባችሁ? ይሄን ነገር ደግሞ የለውም አብርሽ ማለት ነው። እንደውም ዛሬ አብርሽን አጥቤ ላሰጣው ነው። ምን ታመጣላችሁ? የምታመጡት የለው። አብርሽ ከእናንተ የበለጠ እኛ እናውቀዋለን፣ አይተናዋለም። እና ስለ አብርሽ እኔ መጥፎ ነገር ተናግሬ አይላቅም። ነገር ግን የሚሰራው ስራ በጣም ያስጠላል፣ በጣም ያደብራል። እንዴ ይሄን ስራ አይደብርም ትላላችሁ? እስቲ ቤተሰቦቼ እኔ ነኝ ትክክለኛ ወይስ እነሱ ናቸው ትክክለኛ? አብርሽ ጀግና ነው፣ ጀግንነቱ እናውቃለን። ስራም ይስራ። ነገር ግን በዚህን ያክል የወረደ ስራ፣ ሁልጊዜም አንድ አይነት ስራ የሚሰራ ስራ በጣም ያስጠላል፣ በጣም ይደብራል። ከምንም በላይ ደግሞ ሚስትና አገር ክብር ናት። ታውቃላችሁ? ለሀገርና ለሚስቱ መደራደር የለበትም። አንድ ወንድ ልጅ በሚስቱ ላይ መደራደር የለበትም። ሚስቱ ስንት ነገር ነው የምትባለው፣ ስንት ነገር ነው የምትሰደበው። እውነት እንናገር ከተባለ ማለት ነው ሩታ እዚህ ጋር ጥፋቷ ምንድን ነው? አብርሽ አብርሽ የምትሉት ማለት ነው። አብርሽ ዝም ብለን ከመሬት ተነስተን ይዘነዋል? አልያዝንም። እስከ ዛሬ አብርሽና ሩታ በሩታና በአብርሽ እየተወጋን ነው። ነገር ግን እንደሚወጋለት ሰው ክብር እንደሰጠው ደግሞ አብርሽ ለተመልካች ክብር አይሰጥም። ሞር እንኳን ሚስቱ እምቢ ብትለው እሱ ይሄን ነገር መቋጨት ይችላል። ለምንድን ነው ለሰው የሚነግደው? ትዳሩን ትቶ ትዳሩን ዝቅ አድርጎ ማለት ነው፣ ሚስቱን ዝቅ አድርጎ ማለት ነው። ምን አይነት ትምህርት ነው የሚያስተምረን አብርሽ? እኛን እኮ ነገ ከስደት ስንገባ ትዳር ያምነናል፣ ትዳር እንይዛለን። አብርሽ እንደሚያስተምረን አንድ ሴት ካገባችን በቃ ብታረግዝም ባልዋ ሌላ ሚስት ሌላ ቦታ ሂዶ ቢመጣ ዜሮ ቢመጣ ወደሽ ተቀበይ ነው። ይሄን ነው የምትማሩት እናንተ። እናንተስ እንደዚህ ከማለታችሁ ይልቅ አብርሽን እውነት አድናቂ ከሆናችሁ መልሱት። አንዳንዴ እውነቴ ነው የምላችሁ እኛ ተመልካች፣ እኛ ዩቱበር አሽቃባጭ ነው እነዚህ ልጆች ገደል የምንከታቸው። አንድ ነገር ከተባለ ያቺን ነገር ይዘን ረጅም ቦታ እንጓዝበታለን። ነገር ግን አንድ ቀን እንኳን ለአብርሽ፣ ለሩታ፣ ለፍቅር፣ ለነፂ አንድ ትልልቅ ዩቱበር ወጥቶ እንኳን ይሄ ነገር ይደብራል፣ ያስጠላል፣ ተመለሱ፣ በሀገራችን ያልታየ ነገር አትስሩ፣ አንተ ትዳርህን ያዝ፣ ሚስትህን አክብሪ፣ አንቺም ደግሞ ፍቅረኛ ያለሽ ፍቅርሽን ይዘሽ ቁጭ በይ፣ አንቺም ደግሞ ያለፈ ህይወትሽ ነው፣ ህይወትሽን ኑሪ ያለ ዩቱበር የለም። ምንድነው የሚያደርገው? ዩቱበር ሁሉ ቀዳዳ አግኝቷል። ሰብስክራይብ ለመልቀም፣ ቪው ለመልቀም፣ ዶላር ለመልቀም ከኔም ጭምር ማለት ነው የሚጓጓዘው እንደዛ ነው። እንደዚህ እያደረጋችሁ ደግሞ አብርሽን ገደል ነው የምትከቱት። ይሄ ትዳር ማለት ነው ሁልጊዜም በእንደዚህ አይነት ነገር ከሄደበት የፈለገ ቢዋደዱ ሩታና አብርሽ ልባቸው አንድ ቢሆን አንድ ቀን ሰይጣን መግባቱ አይቀርም። ልንገራችሁ ነው ማለት ነው። ሁሌም እንደዚህ እንደሆናችሁ አትኖሩም። ሁሌም እንደዚህ እንደጨፈራችሁ አትኖሩም። ሁሌም ደግሞ በሰው አፍ እንደተሰደባችሁ አትኖሩም። አንድ ቀን ትወርዳላችሁ። አንድ ቀን ይረክሳል አብርሽ። አንድ ቀን መውደቁ አይቀርምና ለዚህ ሁሉ እስቲ አንዳንዴ ተመልካች እውነት ሩታንም ቢሆን ጀግና ናት ከማለት ሩታንም አለሽ እንደዚህ ነገር ከማለት ተመለሱ። ይቅርባችሁ፣ ያስጠላብችኋል። በእርግጥ ይባላሉ፣ አይሰሙም። ባይሰሙም እንኳን ኮሜንት አድርጉ። ከመሬት ተነስታችሁ ያረገውን ሁሉ ነገር ረስታችሁ ማለት ነው አብርሽ አይነካብኝ የምትሉ ሩታ ስለምን ትነካለች? ሩታ ምን አረገች? እስቲ ንገሩኝ። ኮሜንት ላይ አስቀምጡልኝ፣ እኔ ካልገባኝ ማለት ነው። ሩታ ዩቱብ ብላ አንድ ብላ ስትመጣ በአብርሽ ፍቅር አይደለም እስካሁን የምትሰደበው?
በአብርሽ ስም አይደለም የምትረገጠው? በማን ስም ነው የምትረገጠው? በልጇ ወይስ በእህትዋ ወይስ በአጎቷ ባክስቷ? ንገሩኝ። ይሄንን ነገር ከተሳሳትኩ ማለት ነው። ፍቅር እንደሰጠችው እሱም ተንከባክቦ ፍቅር መቀበል ግድ ይለዋል። ካልቻለ ደግሞ 18 ሴት ካማረችው ነፂም ስትመጣ ካማረችው በደረቱ ከተሸከመ ፍቅርም ስትመጣ ጽጌም ስትመጣ ያችም ስትመጣ እንደዛ ካማራት አጭር መንገድ አለ ሩታን የመሸኘት ማለት ነው። ሩታ ከአንቺ ጋር ለገንዘብ ልንገራችሁ፣ ለገንዘብ ነበር የፈለግኩሽ፣ ከአሁን ወዲህ ይብቃኝ ማለት ይችላል አብርሽ። እንደዚህ እምነተኛ ሆኖ ከሚቀመጥ ማለት ነው። ምክንያቱም አሁን አብርሽ እምነት አጥተዋል ማለት ነው። ማንም ያምነው የለም። እንዴት አድርጋችሁ ነው የምታምኑት አብርሽ? እኔ በበኩሌ አሁን ልበላችሁና ማለት ነው አብርሽን ከዚህ በፊት በጣም ነው መወደው። ለሱ አይደለም የምከራከረው፣ ከሱ ጎን እንዳይነካ ጎበዝ ነው፣ ይስራ፣ ለሰው ብሎ ነው፣ የዋህ ነው ነበር ምናምን። አንድ ነገር ሆኛለሁ ብለኝ አላምነውም። ምክንያቱም ማምንበት ጉዳይ የለኝማ። ምን አይነት ዋስትና አለኝ አብርሽን ማምንበት? ከትላንትና ወደ ሩታ ቤት በተለቀቀ ቪዲዮ ምን ነበረ ሲያወራ? ነፂ ውሸታም ናት፣ ብዙም ነገር ትክክል አይደለም ነበረ። ያንን ቪዲዮ አይታችሁታል ብዬ ተስፋ አድርጋለሁ። እሺ ያንን አይታችሁ ደግሞ ትላንትና ይዞት የመጣ ቪዲዮ ምን አይነት ቪዲዮ ነው ልንገራችሁ። እና የሰው ልጅ ብቻ እናንተ እኛ አብርሽ ስላደነቅ ነው ስለወደድ ነው ሁሉ ነገሩ መሸፈን የለብንም። ከዚህም በፊት ብሏል አብርሽ ራሱ ማለት ነው እኛን ስለምትወዱ ስለምታደንቁት ስናጠፋም እንኳን እኛን ነው የምትወግኑት፣ አንዳንዴ የእኛም ጥፋታችን ተናገሩ ብለዋል። ትክክል ነው። ዋሻ እንዴ? አልዋሸም እኮ። እና ሴት ልጅ ደግሞ በቀረባችኋት ቁጥር ልቧ ይሳሳል፣ ልቧ ይሰበራል። ትላንትና ነፂ እንደዛ ስስት ብሎ በስስት ሲያወራት ልትሰበር ትችላለች። እሺ ከተሰበረችስ በኋላ ከዛ ጋር ውታለች፣ አርግዛለች። ምን ነው ልጇ አይደለም እንዳትሉ በሆዷ የያዘችው ማለት ነው። አብርሽ እስቲ ምን አይነት ትምህርት ሰጣችሁ ለእናንተ ንገሩኝ። ዛሬ ቀን አብርሽ እንዳይነካብኝ የምትሉት ሩታም እንዳትነካ። ሩታም ሴት ልጅ ናት። ሩታም መከበል አለባት። ሚስቴ ናት ካለ ማክበር አለበት። እናውቃለን አንድ ባንዱ ማለት ነው። ነገር ግን እኔ እንደኔ ማለት ነው አብርሽንም ላይ አላወራም፣ ሩታንም ላይ አላወራም። ነገር ግን አብርሽ የሚሰራው ስራ አሁንም ቢሆን ቆሻሻ ነው። በጣም ያስጠላ፣ በጣም ያስጠይፍ። በህይወት ያይቼው መላክ ስራ ማለት ነው። ይሄንም የተናገርኩት እያለ አብርሽ ለምን ይነካብኛል? አብርሽ ለምን ይሰደባል? ሲቀጥል እኛ አልሰደብነውም እኮ አብርሽ ከታች እስከ ላይ ቤት ይገብታችሁ ይሁን እየተንከባከብኩት ነው እንደ እንቁላል ሽሩሩ እያልኩ ነው። ታውቃላችሁ የጸጸታኝ ነገር ምን እንዳለ ማለት ነው። ባለፈ እንደዛ ሳገኘው ማለት ነው እሱን በጥርስ የመዘንዘን ነበር። እውነት ያሁን ቢያደርገው አብርሽን እንደዚህ በጥርሴ ነበር አመድ ማረገው ማለት ነው። ምክንያቱም በሴት ልጅ ላይ እንደዚህ አይደረግም። የፈለገም ብር ይሁን የፈለገም ስራም ይሁን ስራ ይስራ የምትሉ ልጆች አላችሁ። ለምን ገደል አይገባው እንዴ? የራሱን ህይወት ይኑር። ታውቃላችሁ አንድ ነገር ልንገራችሁ። አብርሽ ቀለበት ሲያደርግ ማለት ነው እውነት ነው የምልሽ በሱ ዩቱበሮች የቡታጀራ ዩቱበሮች ወጥተው በሱ ስም የሚነግዱ ዩቱበሮች እንኳን ደስ አለህ እንኳን አላሉትም። ለምን? እነሱ የሚፈልጉት ለጥቅም ዶላራቸው ሊለቅሙበት የዋህነቱን አውቀው ማለት ነው እንጂ ለአብርሽና ለሩታ ማንም የሚፈልጋቸው የለም። ይሄንን ማወቅ አለባቸው። እራሳቸውን ወደ ራሳቸው መመለስ አለባቸው። አብርሽ ህፃን ልጅ አይደለም። ነገ የልጅ አባት ይሆናል፣ አላፍትና ይወስዳል። እና እንደዚህ እየተንዘላዘለ ያቺም ትመጣለች ያቺም ትመጣለች። ምን ይሉታል? ማን ነው እንደ አብርሽ በዩቱብ እንደዚህ ከሴት ጋር የሚንዘላዘለው? ትዳሩን ትቶ ማለት ነው። እስቲ እዩ ባለ ትዳር የሆኑትን ማለት ነው ልጅ ወልደው ልጃቸው ሚስታቸው በስነ ስርዓት ሲይዙ አብርሽ ምን ነክቶት ነው? እስቲ ንገሩኝ። የነካው ነገር ካለ አስረዱኝ። አብርሽ ለምን ተነካብኝ የምትሉ ልጆች አስረዱኝ። ያልገባኝ ነገር ካለ ልረዳችሁ። እስቲ እነ ውብዬን የተለያዩ ሰዎች እኔ ስማቸው አላቃቸውም ስለማልከታተላቸው በአብርሽና በሩታ አይምሮ ተረብሸዋል። በቃ ሩታና አብርሽ እንጂ ሌላ ሰው አይታየኝም፣ ሌላ ዩቱበር አይታየኝም። ብዙ ባለትዳሮች አሉ። አንድ ቀን ሚስታቸውን አዋርደው እንደዚህ ያውቃሉ? ራሳቸውን ሽጠው ለሰው ሲኖሩ ታይታላችሁ። ግን የሚኖረው ማን ነው? አብርሽ ራሱን፣ ሚስቱን፣ ቤተሰቡን ዝቅ አድርጎ ማለት ነው የሚኖረው። ይሄ ጀግንነት አይባልም። ከምሬ ነው የምላችሁ። እና አብርሽን ስለተናገርኩት ዛሬ ይቅርታም አልጠይቅም።
ምክንያቱም በትክክል በሰራው ነገር ነው የተናገርኩት። ወንድ ልጅ ማለት እንደዚህ አይደለም። ሁሌም አንድ አይነት ወሬ ነው የሚያመጣው፣ ሌላ የሚያመጣው ነገር የለም። ከምሬ ነው የምላችሁ። አይደለም ለእናንተ ማለት ነው። ይሄንን ቃል ለአብርሽ ራሱ ደውዬ መናገር እችላለሁ። አልፈራውም፣ ምክንያቱም የሚሰራ ስራው ነው። ማናችንም ደግሞ በምንሰራው ስራ ነው የምንጠራው አይደል? ስለዚህ እናንተ ጎበዝ ከሆናችሁ እስቲ አብርሽን መልሱ። ይቅርብህ፣ ያስጠላብሃል፣ ይደብረብሃል ወንድሜ። ይሄን ነገር እኮ እኛ በሀገራችን አልታየም በሉት። ከኔ ጋር መታችሁ ወይም ደግሞ ከሩታ ጭንቅላት ከምትፎካከሩ ማለት ነው። ሩታ ማለት ዛሬ ብትሰበር ነገ የሚጠግናት መልካም ስለሆነች ማንኛውም ቦታ አትወጥቅም፣ ልንገራችሁ ማለት ነው። እና አታሽቃብጡ። ማሽቃበጥም ጥሩ አይደለም።